ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላም ለእናንተ ይሁን የታይም ሚዲያ አድማጮች። ለዛሬ ቅዳሜ የካቲት 28 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። የኢትዮጵያ መከላከያ ሰራዊት በታሪካዊ ቀውስ ውስጥ በ6 ወራት ብቻ 42000 ወታደሮች ከአገልግሎት ውጭ ሆነዋል። በያዝነው ዓመት የመጀመሪያው መንፈቅ ብቻ የኢትዮጵያ መከላከያ ሰራዊት በተለያዩ ምክንያቶች ከ42000 በላይ አባላቱን ማጣቱ የተሰማ ሲሆን ይህም በሰራዊቱ ታሪክ ታይቶ የማይታወቅ የከፋ ቀውስና የሞራል ውድቀት መሆኑ ተገልጸዋል። የብልጽግና አገዛዝ ሰራዊቱን እንደ ሀገርና ሕዝብ መከታ ሳይሆን እንደ ስልጣን ማራዘሚያ መሳሪያ በመቁጠር ከገዛ ወገኑ ጋር ደም እንዲቀባ እያስገደደው ይገኛል። በዚህም ምክንያት በጦርነቱ መጎዳት፣ መሞትና ያለ ዓላማ መበተን የሰለቸው ወታደር ሞራሉ ክፉኛ ተሸርሽረዋል። በተለይም ጠቅላይ ሚኒስትር አብይ አህመድና ጀኔራሎቻቸው እናንተን ከመቀለብ ድሮን መሸመት ይሻላል የሚል አሳፋሪ ንግግር በይፋ መናገራቸው ለሰራዊቱ መበሳጨትና መከፋት ተጨማሪ ነዳጅ ሆነዋል። በተለይም ባለፉት 6 ወራት ከፍተኛ የሆነ የክህደት መጠን የተመዘገበ ሲሆን በቅርቡ ሰራዊቱ ወደ ሰሜን ኢትዮጵያ በተለይም ወደ ትግራይ አዋሳኝ አካባቢዎች እንዲጠጋ በተደረገበት ወቅት በርካቶች ጥለው ጠፍተዋል። በአገዛዙ አድሎ፣ ብልሹ አሰራርና የአፈና ውትድርና የተማረሩ በሺዎች የሚቆጠሩ ወጣቶች ከስልጠና ጣቢያዎች ከጦር ሜዳና ከጉዞ ላይ እግሬ አውጭኝ እያሉ እየከዱ ነው። ከዚህም መካከል አብዛኞቹ ወደ ቤተሰቦቻቸው ሲመለሱ፣ ቁጥራቸው ቀላል የማይባሉ ደግሞ የትግራይ ኃይሎችን ቲዲኤፍ፣ ፋኖንና የኦሮሞ ነጻነት ሰራዊትን መቀላቀላቸው ታውቋል። ምንጮች እንደገለጹት ይህ 42000 የሚደርሰው ከአገልግሎት ውጭ ሚሲንግ ኢን አክሽን የሆነ ኃይል በውጊያ የተገደሉ፣ የቆሰሉ፣ የከዱና የጠፉትን ያካትታል። ምንም እንኳን በእነዚህ ወራት ወደ 60,000 የሚጠጋ አዲስ ወታደር ከስልጠና ጣቢያዎች ቢርቅም የሚጠፋውና የሚከዳው ቁጥር በሬካርድ ደረጃ መጨመሩ አሳሳቢ ሆነዋል። በጎጃም ቀጠና የተማረከ አንድ ከፍተኛ ወታደራዊ አመራር የሰጠው ምስክርነት የሰራዊቱን ስሜት ቁልጭ አድርጎ ያሳያል። ካበላህና ካጠጣህ ወገን ጋር መገዳደል እጅግ ያሳፍራል። መከላከያ ሰራዊቱም ከእንግዲህ በኋላ በቃን ብሎ መነሳት አለበት። ለማን ነው የምንደማው ብሎ ራሱን መጠየቅ አማራጭ መውሰድ ይኖርበታል ሲል በፋኖዎች የተማረከው ሻምበል ሲናገር ተደምጧል። ይህ ሁኔታ የአገዛዙን የውስጥ መፈረካከስና የሰራዊቱን መፍዘዝ በግልጽ የሚያሳይ ሲሆን ቀጣይ ጊዜያት ለብልጽግና መንግስት እጅግ ፈታኝ እንደሚሆን ይጠቁማል። የትግራይ ጊዜያዊ አስተዳደር ጤና ቢሮ ለሰብአዊ ረድኤት አጋሮች፣ ለለጋሾች፣ ለተባበሩት መንግስታት ድርጅት ተቋማት፣ ለኤምባሲዎችና ለዓለም አቀፍ የጤና ተቋማት ባስተላለፈው አስቸኳይ ጥሪ በክልሉ ያለው የጤና ስርዓት በከፍተኛ የነዳጅ እጥረት፣ የመድኃኒት አቅርቦት መቋረጥና እየጨመረ በመጣው የፋይናንስ ገደብ ምክንያት ሙሉ በሙሉ ሊቆም እንደሚችል አስጠነቀቀም። ቢሮው የካቲት 26 ቀን 2018 ዓ.ም ባወጣው አስቸኳይ ጥሪ የህይወት አድን አገልግሎቶች ዳግም መጀመር ካልቻሉ በሚሊዮኖች የሚቆጠሩ ሰላማዊ ሰዎች ሊከላከል በሚቻል በሽታና ሞት ለአደጋ ይጋለጣሉ በማለት በአስቸኳይ ዓለም አቀፍ ጣልቃ ገብነት እንዲኖር አሳስበዋል። በሚሊዮን የሚቆጠሩ ሰላማዊ ዜጎች ሊቀለበስ ለሚችል ህመምና ለሞት በሚዳርጉ አደጋዎች እንዳይጠቁ አፋጣኝ ጣልቃ ገብነት ያስፈልጋል ሲል ቢሮው በጥሪው ገልጸዋል። ቢሮው ባወጣው መግለጫ የጤና አገልግሎት በዓለም አቀፍ ህግ ጥበቃ ሊደረግለት የሚገባ መሆኑን እና በፖለቲካዊ ምክንያቶች ሊገደብ እንደማይገባው አስገንዝበዋል። የዓለም ጤና ድርጅት WHO መተዳደሪያ ደንብን በመጥቀስ ማንኛውም የሰው ልጅ ከፍተኛ የጤና ደረጃ አገልግሎት የማግኘት መብት እንዳለውና ይህ መሰረታዊ የሰብአዊ መብት በማንኛውም ሁኔታ ሊከበርና ጥበቃ ሊደረግለት እንደሚገባም አጽንኦት ሰጥተዋል። መግለጫው አክሎም መሰረታዊ የጤና አገልግሎቶችን፣ መድኃኒቶችንና የአስቸኳይ ጊዜ ህክምናዎችን የማቅረብ ግዴታ በዓለም አቀፍ የሰብአዊ መብቶች ማዕቀፍ ውስጥ የመንግስታትና የዓለም አቀፉ ማህበረሰብ ዋነኛ ኃላፊነት መሆኑን አሳስበዋል። የጤና አገልግሎት አሰጣጥ በምንም አይነት ሁኔታ ወደ ፖለቲካዊ አጀንዳነት ሊቀየር ወይም ሰላማዊ ዜጎች ህይወት አድን የህክምና እርዳታ እንዳያገኙ በሚያግዱ ገደቦች ሊሰናክል እንደማይገባው ድርጅቱ በአጽንኦት ገልጸዋል። እንደ ቢሮው ገለጻ ከፍተኛ የነዳጅ እጥረት በመላው ክልሉ ያሉ የድንገተኛ አደጋ የጤና ስራዎችን ክፉኛው አውኳል። ወደ ትግራይ የሚላከው የነዳጅ መጠን እዚህ ግባ የማይባል ደረጃ ላይ መውረዱን የገለጸው ቢሮው በታህሳስ ወር 2018 ዓ.ም
ለክልሉ በመደበኛነት ከተመደበው 15 ሚሊዮን ሊትር ውስጥ የተላከው 850 ሺህ ሊትር ብቻ መሆኑንና ከዚያ በኋላ ግን አቅርቦቱ ሙሉ በሙሉ መቋረጡን ገልጸዋል። እጥረቱ መሰረታዊ የጤና አገልግሎቶችን ስራ እንዳይከውኑ ማድረጉን ቢሮው አስጠንቅቋል። አምቡላንሶች በተከታታይ ስራቸውን ማከናወን አልቻሉም ያለው የቢሮው መግለጫ መድኃኒቶችንና የሕክምና ቁሳቁሶችን ከማዕከላዊ መጋዘኖች ወደ ጤና ተቋማት ማጓጓዝ የማይቻል ሆነዋል ሲል አክሏል። የነዳጅ እጥረቱ የክትባት ማከማቻ ስርዓቶችንም አደጋ ላይ ጥለዋል። በመቀለና በሽረ በሚገኙ የኢትዮጵያ መድኃኒት አቅርቦት አገልግሎት ቅርንጫፎች ውስጥ ያሉት ኮልድ ቼይን ማቀዝቀዣ መሰረተ ልማቶች እንዲሁም በጄኔሬተር በሚሰሩ ማቀዝቀዣዎች የሚጠቀሙ ተቋማት በነዳጅ እጥረት ምክንያት አደጋ ላይ ናቸው ተብለዋል። በተጨማሪም የሀገር ውስጥ ተፈናቃዮችን የሚያገለግሉ የሰብአዊ ድጋፍ መርሃ ግብሮች መገደባቸውን፣ የቁጥጥርና የድንገተኛ ምላሽ ተግባራትን መቆማቸውን ቢሮው ገልጸዋል። የኤሌክትሪክ ኃይል በሚቋረጥበት ወቅት ማንኛውንም አይነት የቀዶ ጥገና አገልግሎት መስጠት እጅግ አዳጋች የሆነ ነው ሲል አስጠንቅቀዋል። የነፍስ አድን ስራዎችንና የአቅርቦት ስርጭትን በሚቀጥሉት 3 ወራት ዳግም ለመጀመር የሰብአዊ ምላሽ ቡድኖች ቢያንስ 264 ሺህ ሊትር ናፍጣና 75470 ሊትር ቤንዚን በአስቸኳይ እንደሚያስፈልጋቸው ተመላክቷል። የተለየ የነዳጅ ድጋፍ ካልተገኘም ያሉ መድኃኒቶች እንኳ ወደ ተቋማት ሊደርሱ አይችሉም ሲል መግለጫው አክለዋል። በዚህ ሳምንት የትግራይ ንግድና ኤክስፖርት ኤጀንሲ ወደ ክልሉ የሚገባው የነዳጅ አቅርቦት ከታህሳስ ወር ጀምሮ ሙሉ በሙሉ መቋረጡን በማስታወቅ ይህም በህዝብ አገልግሎቶች፣ በመሰረተ ልማት ፕሮጀክቶች እና በጤና አገልግሎት አሰጣጥ ላይ ከባድ መስተጓጉል እንደሚፈጠር ማስጠንቀቁ ይታወሳል። ኤጀንሲው ወደ ትግራይ የሚገባው ወርሃዊ የነዳጅና የናፍጣ አቅርቦት ባለፉት ዓመታት በከፍተኛ ሁኔታ ቀንሶ ከ12 እስከ 15 ሚሊዮን ሊትር የነበረው የካቲት ወር 2017 ዓ.ም ጀምሮ ወደ 850 ሺህ ሊትር ብቻ መውረዱን ገልጾ አሁን ግን ከታህሳስ 2018 ዓ.ም ጀምሮ አቅርቦቱ ሙሉ በሙሉ መቋረጡን አመላክተዋል። የጤና ቢሮው የመድኃኒትና የሕክምና ቁሳቁስ እጥረት አሳሳቢ መሆኑን በመጥቀስ የመድኃኒት አቅርቦት ሰንሰለቱ ለ2 ተከታታይ ወራት ሙሉ በሙሉ መቋረጡን አስታውቋል። በታህሳስና በጥር ወራት 2018 ዓ.ም ለመቀለ ወይም ለሽረ ቅርንጫፎች ምንም አይነት ማዕከላዊ አቅርቦት አልደረሰም ሲል ጥሪው አመላክተዋል። የኢትዮጵያ ምርጫ ቦርድ በጸጥታና በኢኮኖሚ ጫና ምክንያት ላልተወሰነ ጊዜ ሊራዘም እንደሚችል ተሰማም። የኢትዮጵያ መንግስት በአገሪቱ ያለውን የጸጥታ ሁኔታ ከቁጥጥር ውጭ መውጣቱንና እየተባባሰ የመጣውን የዓለም አቀፍ የኢኮኖሚ ጫና እንደ ምክንያት በመጠቀም ሊካሄድ የታቀደውን ሀገራዊ ምርጫ ላልተወሰነ ጊዜ ለማራዘም ማቀዱን የሚጠቁሙ መረጃዎች በስፋት እየወጡ ይገኛሉ። ምንም እንኳን መንግስት ባለፉት ወራት አገሪቱ ሰላም እንደሆነችና ምርጫውን ያለምንም የጸጥታ ስጋት ለማካሄድ ዝግጁ መሆኑን ሲገልጽ ቢቆይም አሁን ላይ ግን በመላው አገሪቱ ያለው አለመረጋጋት ከመንግስት አቅም በላይ እየሆነ መምጣቱ ምርጫውን ለማራዘም እንደ ዋነኛ ሰበብ እየቀረበ ይገኛል። ከታማኝ ምንጮች የወጡ መረጃዎች እንደሚያመላክቱት ጠቅላይ ሚኒስትር አብይ አህመድ ከደጋፊዎቻቸውና ተደማሪ ካሏቸው አጋር ፓርቲዎች ጋር ለይስሙላ ምርጫ ለማካሄድ ቢሞክሩም አሁን ያለው የመሬት ላይ እውነታ ይህንን ለማድረግ እንኳን ምቹ አለመሆኑን ተረጋግጧል። በዚህም ምክንያት ስልጣን ላይ ለመቆየት እንደ ፕላን ቢ የተነደፈውና የትም ፍጪው ዱቄቱን አምጪው እንደሚባለው አይነት ስልት የጸጥታ መደፍረስንና የኢኮኖሚ ቀውስን እንደ ምክንያት በማቅረብ ምርጫውን ማራዘም የሚል ሆኗል። ይህ እርምጃ መንግስት ለራሱ ተጨማሪ የስልጣን ጊዜ ለመግዛት የዘየደው ዘዴ እንደሆነ የፖለቲካ ተንታኞች እየገለጹ ሲሆን ሁኔታው በአገሪቱ የፖለቲካ መረጋጋት ላይ ከፍተኛ ስጋት ደቅነዋል። በወልቃይት ጸገዴ ሰቲት ሑመራ ቀጠና የብልጽግና አገዛዝ የኤርትራና የህወሓት ኃይሎች ከፍተኛ የጦር ሰራዊት ውጥረት ተከትሎ አካባቢው በከፍተኛ የጦርነት ስጋት ውስጥ በወደቀበት በዚህ ወቅት ትላንት የካቲት 27 ቀን 2018 ዓ.ም ከማለዳው ጀምሮ በፋኖ ኃይሎችና በተከዜ ዘብ መካከል ከባድ ውጊያ መከፈቱ ተሰምቷል። የአካባቢው የመረጃ ምንጮች እንዳረጋገጡት ውጊያው የተቀሰቀሰው በወልቃይት ጸገዴ ሰቲት ሑመራ ጊዜያዊ አስተዳደር ማይጋባ ከተማ አቅራቢያ ጎድጓዳ በተባለ ልዩ ቦታ ነው። በዚህ ድንገተኛና ከባድ ውጊያ በሁለቱም ወገኖች በኩል የሰው ሕይወት መጥፋቱን ጨምሮ ሰብአዊና ቁሳዊ ጉዳቶች መድረሳቸው የተገለጸ ሲሆን በተለይም ምዕራብ ትግራይን ወሮ የያዘውንና ራሱን የተከዜ ዘብ ብሎ የሚጠራው ኃይል በፋኖ ብርቱ ክንድ ክፉኛ ድባቅ ተመትተዋል። ይህ በደመቀ ዘውዱ የሚመራውና የአብይ አህመድ ታማኝ እንደሆነ የሚነገረው የተከዜ ዘብ በደረሰበት ድንገተኛ ጥቃት መላቀጡ የጠፋው ሲሆን በታጣቂዎቹ ዘንድ ከፍተኛ ድንጋጤና መበታተን መፈጠሩ
ተረጋግጧል። በውጊያው መስመሩ የተሰበረው የተከዜ ዘብ ያጋጠመውን ሽንፈት ተከትሎም ለአብይ አህመድ አስተዳደር አስቸኳይ የድረሱልኝ ጥሪ እያስተላለፈ እንደሚገኝ ከውስጥ ምንጮች የወጡ መረጃዎች ያመላክታሉ። ይህ ጥቃት በተከፈተበት ወቅት የተለያዩ አስተያየቶች እየተሰሙ ቢሆንም የወልቃይት ጠገዴ ሰቲት ሁመራ ጊዜያዊ አስተዳደር የፋኖ ኃይሎች በአስተዳደሩ ላይ የሚከፍቱትን ጥቃት እንደ ክህደት እንደሚቆጥረው በተደጋጋሚ ሲገልጽ ቆይተዋል። በሌላ በኩል የፋኖ ኃይሎች በወሰዱት የጥቃት እርምጃ ላይ ያላቸውን ቆራጥ አቋም አንጸባርቀዋል። ትግላችን ከብልጽግና አገዛዝ ጋር ነው። በወልቃይት ጠገዴ ላይ ያለው ብልጽግና ከጎንደር ወይም ከባህር ዳር ብልጽግና የተለየ አይደለም የሚል ጠንካራ መልእክት ያስተላለፉት የፋኖ አመራሮች የወልቃይት ጠገዴ ምድር ለብልጽግና አገዛዝ የማይነካ ምሽግ እንዳልሆነችና በየትኛውም ቦታ ጠላትን እንደሚታገሉት አስታውቀዋል። ይህ ቀጠና በቅርቡ ከምርጫ ቦርድና ከፌዴሬሽን ምክር ቤት የተላለፉ ውሳኔዎችን ተከትሎ የሰላም አማራጭ እያከተመ ሲሆን በአካባቢው ላይ ያለው የሰሞኑ ከፍተኛ የሰራዊት ክምችትና የዛሬው የፋኖ ድል የቀጠናውን ፖለቲካዊ ድባብ በእጅጉ ቀይሮታል። ለአሁኑ ድባቅ የተመታው የተከዜ ዘብ በከፍተኛ መረበሽ ውስጥ የሚገኝ ሲሆን የፋኖ ኃይሎች ግን ያላቸውን የበላይነት እያረጋገጡ መሆኑን ተሰምተዋል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።